ለምን ወደዛ ብቻሽን መሄድ ፈለግሽ? ምክንያቱም ፒፔ ጉዳዩ ላይ ሌላ ሰው ማንንም አያስፈልገንም ስላለኝ ነው። የተሳሳተ ውሳኔ ነው የወሰንሽው። ሁሌም ከጎንሽ በዚህ ነገር ላይ ልምድ ያለው ሰው ያስፈልግሻል። እናም ያ ሰው ይኸውና። በጣም ብዙ ያካበትኩት ልምድ አለ። ስለዚህ አብሬሽ ልሂድ። እንግዲህ እንደዛ ከሆነማ በመጀመሪያ ፒፔን መጠየቅ አለብኝ። ይኸውልሽ ፊሊፔ ምንም የሚያውቀው ነገር የለም። በዛውም አብሮ ለመስራትና አብሮ ጊዜ ለማሳለፍ እድሉም ይኖረናል። ጥሩ ሐሳብ አይመስልሽም? ወይስ አብሬሽ እንድመጣ ትፈልጊ? አይ እንደሱ አስቤ አይደለም። አንድ ነገር ልጠይቅ እችላለሁ? እሺ። ከፒፔ ጋር ብቻችንን ወደ ሜድሊን ልንሄድ ስለሆነ አሳስቦ ነው? ለምን ባይሆን ንገሪኝ። ሊያሳስበኝ የሚችል ምክንያት አለ እንዴ? አይ ግን ግብይቱ ላይ ማንም ሰው አያስፈልገንም ብሎ ፒፔ የነገረኝ መጥቼ ስነግር ምንም አልተዋጠልም። እንደዛ ያለው እርዳታው ባያስፈልገን ነው። ስለዚህ አንቺም እንድመጣ አትፈልጊም? አለመፈለግ አይደለም፣ ፒፔን ምቾት ልነሳው ስለማልፈልግ ነው። እሺ ራሴ ያናግረዋለሁ። በቃ በእርግጠኝነት ልምጣ ስለው የሚስማማ ይመስለኛል። አስቀድሜ የነገርኩ ይሄ እንዳይፈጠር አስቤ ነው። ምን እንደማስብ ታውቂያለሽ? በነገሮች በጣም ጥንቁቁ የሆንሽ ይመስለኛል። እውነት ብለሃል። አዎ ምናልባት ጥንቁቅ ሆኜ ይሆናል፣ ግን ምክንያቱም እኔና ፒፔ ብቻችን እንድንሄድ እንድትፈቅድልኝ ስለፈለግኩኝ ነው። ፒፔ እቅዱ ሌላ ሰው ማካታት ቢሆን ኖሮ ለእኔ ምንም ችግር የለውም፣ ግን አንተም ሆንክ እኔ እንድናስፈቅደው አልፈልግም። ምን አይነት ምላሽ እንደሚኖረውም አላውቅም። ለዛ ብዬ ነው ይሄንን ያልኩ ያለሁት። አዎ እኔም በዛ ችግር የለብኝም። አንቺንና ፒፔን አምናቸዋለሁ። አያሳስበኝም። አመሰግናለሁ። ሜድሊን ከተማዋን ታውቂያታለሽ እንዴ? አይ እዛ አንድም ቀን ሄጄ አላውቅም። ስለዚህ በጣም ትወጃታለሽ ማለት ነው፣ በተለይ ፌስቲቫሉ። ኧረ እውነት በጣም ጓጉቻለሁ። እንደዛ ከሆነማ ፈታም በል፣ ምክንያቱም አሁን ሁሉም ነገር በቴክኖሎጂና ዘመናዊ ሆኗል። ምናልባት የምታደርገው ፌስቲቫል የመጨረሻው ሊሆን ይችላል። ቆንጆ የሆነ ጊዜ እናሳልፋለን። እሺ ተጠንቀቂ። ቆይ እንዴ ተረጋጊ፣ ተጠንቀቂ። በጣም ብዙ መጠጣት የለብሽም። ፌስቲቫሉ ለሚሰጡሽን በሙሉ ተቀብለሽ የምትጠጪ ከሆነ 3 ቀን ሙሉ እንደዚሁ ነው የምታሳልፍ። እንዴ ግን እኮ ደህና ነኝ። አይ በኋላ ላይ እኮ የምሸከምሽ እኔ ነኝ። እናንተ ከብት አርቢዎች ብዙ መጠጣት መቻል አለባችሁ። ሊዮ እመኚኝ፣ ዛሬ አንቺ በልጠሽናል። ማን ነው? ጄራርዶ ነው። ታዲያ አታነሺውም እንዴ? ለምን? አይ አሁን አላነሳውም፣ ምክንያቱም እሱ እስኪና ቁጭ በል ለማጣራት ነው የደወለው። እሱ በእኛ በጣም ቀንቷል። ቀንቷል እንዴ? አዎ ቀንቷል። እና አሁን የሚደውልልኝ ደግሞ ምን እያደረግኩኝ እንደሆነ ለማጣራት ነው። እሺ እንደዛ ከሆነ በቃ አታንሺው፣ ትንሽ ዋዘችሽ። አዎ ፒፔ እኔን በደንብ ማወቅ አለበት። ቁጥጥር እንደማልወድ ማወቅ አለበት። እሱን መማርና መረዳት አለበት። እና ደግሞ ካወቀ ደግሞ የሰማኝ ነው ስጠጣ እንደነበር ካወቀ ምናልባት በጣም ሊናደድብኝ ይችላል። እሺ ውሃውን ጠጪ እባክሽ፣ ጠጪ። የኔ ስልክ ነው። እሱ ነው። አታንሳው። ተው። ግን ለምን እኛ በብዙ በመረጋጋት ምክንያቱ ለምን አልችልም? እንዴት ይሆናል? ስለዚህ ለምን ታነሳዋለህ? ለምን? ምክንያቱም የልጁ ባል ስለሆንኩ ነው አይደል? ፊሊፔ ጄራርዶ ነኝ። ሊዮን ላገኛት ሞክሬ ነበር፣ ግን ስልኳን አታነሳለኝም። እባክህ ይህ መልእክት ልክ እንደደረሰ በጣም ላናግራት እንደምፈልግ ንገርልኝ። አመሰግናለሁ። እሺ በቃ
በቃው መተኛት አለብሽ። ለምን? እባክሽ ተኝ። ለምንድን ነው ለእኔ እንደዚህ ጥሩ የሆንክልኝ? ለምን? ምክንያቱም ጓደኛዬ ስለሆንሽ ነው አልዮ። እና ደግሞ በጣም ስለምወድሽ። እኔም በጣም ወዳለሁ በጣም። እሺ በቃ አሁን ተኝ። ግን ፒፔ ስማኝ፣ እነዛ ሰዎች እያደረጉብህ ያለው ነገር አይገባህም። ምክንያቱም እነዛ ሰዎች አንተን እንደዚህ በጭራሽ ሊያታልሉ አይችሉም። እውነት ይሄ ልክ አይደለም። ሄሎ ፒፔ። አዎ እኔ ነኝ። ውይ ስለረበሽኩ ይቅርታ። ሊዮ ክፍል መደወሌ ነበር እኮ ምናልባት ተሳስቼ ይሆናል። በቃ በጣም ይቅርታ። አይ ጌታ ያልተሳሳተ የሊዮ ክፍል ነው የደወልከው። አሁንም እየሰራችሁ ነው እንዴ? አይ አይደለም። ገባኝ። ሊዮ የት ናት? ስለዚህ ትላንትና ማታ ስራው በትንሽ መጠጥ ነው የተጀመረው። አዎ ትንሽ መጠጥ ነበር፣ ግን መጨረሻ ላይ አሳበደ። ያው ስለዚህ ትንሽ መጠጥ ባትለው ይሻላል። ከዛስ ምን ተፈጠረ? እኛ እዛ ስብሰባ ላይ ነበርን እና መጠጥ አቀረቡልን። ብዙ ጠጣው መሰለኝ እና እኔ ትንሽ ከመጠን ያለፍኩኝ። ብቻ ትንሽ ሰክሬ ነበር። እውነት? ስብሰባው ወደ ፓርቲ ተቀየረ በእኛ? ፓርቲ ስትል ድግስ ለማለት ፈልገ ነው አይደል ጄራርዶ? አይ ይህን ብቻ መልሽልኝ። ትላንትና ማታ ስልክ ስደውል ፊሊፔ አንስቶት ተኝተሽ እንደነበር ነው የነገረኝ። አዎ በጣም ደክሞኝ ነበር። ታዲያ አንቺ ክፍል ውስጥ ምን ይሰራል? ክፍሌ ተሸክሞ ያስገባኝ እሱ ነው። በጣም ሰክሬ ስለነበር በራሴ መቆም ራሱ አልቻልኩም። ለዛ ነው። ስለዚህ ትላንትና በጣም ሰክረሽ ነበር? አንተ እንዳልከው በጣም ባይሆንም ትንሽ ሰክሬ ነበር። ትንሽ ናት ጄራርዶ። እየዋሸሽኝ ነው ወይስ ምንድን ነው? ቆይ ንገሪኝ። ውይ ጄራርዶ ለምንድን ነው እንደዚህ የምትሆነው? ሁሉም ንግግሬ ላይ አንተ በጣም ነው የምትቆጣው። በዛ ላይ ደግሞ ምንም ነገር አልተፈጠረም። በቃ በጣም ሰክሬ ነበር። አዎ ይሄው ነው። ግን በድጋሚ አላደርገውም፣ ቃል እገባልሃለሁ። እና ፒፔ ክፍሌ አድርሶኝ ልክ ስተኛ ወደ ራሱ ክፍል ሄደ። እንደውም ታውቃለህ፣ ስልኩን መዝጋት አለብኝ፣ ስብሰባ አለብኝ። ይቅናሽ። በቃ ስጨርስ እደውልልሃለሁ። እሺ፣ ጠብቃለሁ። ቻው።